ለምንድነው ሁልጊዜ ላለማድረግ የማልነውና የምንጠላውን ነገር ደጋግመን የምናደርገው? ለምንድነው ራሳችን የገባነውን ቃል የምናጥፈው? ብዙዎቻችን ፈተናን የምንዋጋው በራሳችን ጥንካሬ፣ በቁጭትና በጸጸት ነው። ነገር ግን መጽሐፍ ቅዱስ የሚነግረን እውነት ሌላ ነው። ፈተና የሚያሸንፈው እኛ ደካማ ስለሆን ሳይሆን የምንዋጋበት መሳሪያ ስህተት ስለሆነ ነው። በዚህ መንፈሳዊ ቪዲዮ ከውድቀት አዙሪት የሚያወጣውንና ፍላጎታችንን የሚቀይረውን ብቸኛ ሰማያዊ ኃይል አብረን እንመለከታለን። በዚህ ምክር ውስጥ ስለ ጸጋ ያለን አቋም፣ አንድ ሰው በጸጋ ድኛለሁ ስለዚህ ሥራ አያስፈልገኝም ቢል ያ ሰው ጸጋውን አልተረዳውም ማለት ነው። ምክንያቱም እውነተኛ ጸጋ ሰውን ወደ በጎ ሥራ ይገፋል እንጂ ወደ ስንፍና አይመራምና። የሕይወታችሁ እውነተኛ እንቆቅልሽ የሚፈትናችሁ ነገር ሳይሆን ለምን ወደሚያቆስላችሁ ነገር ደጋግማችሁ እንደምትመለሱ እንደሆነ በነገራችሁስ። ጨርሻለሁ ብላችሁ የማላችሁለት ነገር ለምን እንደምትጓጉለት አስቡ። ሰላማችሁን፣ ግንኙነታችሁን፣ እንቅልፋችሁን፣ ክብራችሁንና የወደፊት ሕይወታችሁን ዋጋ እንደሚያስከፍላችሁ እያወቃችሁ ለምን ያንን ነገር ትመኛላችሁ? እንዴት እንደምንወድቅ ማንም ሊያስተምረን አይገባም። በደመ ነፍስ እንወድቃለን። ነገር ግን ለምን? ልክ እንደሚያቃጥለን እያወቅን ለምን ወደ እሳቱ እንጠጋለን? አማኝም ይሁን አላማኝ እያንዳንዱ ሰው ይህንን ጊዜ አሳልፎታል። ብቻችሁን ከምርጫችሁ ጋር ሆናችሁ መዘዙንና ጉዳቱን ሙሉ በሙሉ እያወቃችሁ ነገ ጸጸትን እንደሚያመጣ እየተረዳችሁም ቢሆን በውስጣችሁ የሆነ ነገር አድርገው ብሎ ያንሹካሹካል። እናም ማንም ጮክ ብሎ ሊናገረው የማይፈልገው እውነት ነው። መውደቅ አልፈለጋችሁም፣ ነገር ግን ራሳችሁን ማቆም አልቻላችሁም። ሙሉ በሙሉ ወይም በቋሚነት ማቆም አቅቷችኋል። እናም በነፍሳችሁ ጸጥታ ውስጥ ምንድነው ችግሬ ብላችሁ መጠየቅ ትጀምራላችሁ። የምጠላውን ነገር ለምን ደጋግሜ አድርጋለሁ ትላላችሁ። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 7 ከቁጥር 19 ላይ ተመሳሳይ ጥያቄ ጠይቋል። የምወደውን በጎ ነገር አላደርግምና ነገር ግን የማልወደውን ክፉ ነገር አድርጋለሁ ይላል። ይህ ጥንታዊ ጥቅስ ብቻ አይደለም። ይህ በመንፈሳዊ ቀለም የተጻፈ የሰው ልጅ ሁኔታ ነው። እናም ሐቀኛ ከሆናችሁ ይህ ጥቅስ እስከ አጥንታችሁ ድረስ የሚሰማችሁ የውስጣችሁ ክፍል አለ። ይህ ነገር እኛ ለመጋፈጥ የምንፈራውን እውነት ያጋልጣል። ፈተና የሚያሸንፈው እናንተ ደካማ ስለሆናችሁ ሳይሆን የተዋጋችሁ ያላችሁበት በተሳሳተ መሳሪያ ስለሆነ ነው። የፍላጎት ኃይል ወይም ስነ ምግባር፣ ፍርሃት፣ በደለኝነት፣ እፍረትንና ተጠያቂነትን ሞክራችኋል። ራሳችሁም ከእንግዲህ ፈጽሞ አላደርገውም ብላችሁ ቃል ገብታችኋል። ነገር ግን ውደቱ በጸጥታ በጥልቀትና በጨለማ ይመለሳል። ምክንያቱም ጦርነቱ በጉልበት እንዲሸነፍ ተደርጎ የተነደፈ አይደለም። ከገጽታው በታች ያለ መንፈሳዊ፣ ስነ ልቦናዊ፣ ጥንታዊ የሆነና ፈተናን ከእናንተ አቅም በላይ የሚያደርገው ነገር አለ። እናንተ የተሰበራችሁ አይደላችሁም። እናንተ ተስፋ የሌላችሁ አይደላችሁም። ነገር ግን ያለ መሳሪያ በጦርነት ውስጥ ቆይታችኋል። እናም በዚህ መንፈሳዊ ቪዲዮ ውስጥ የፈተናን ኃይል የሚያጋልጠውን፣ እፍረትን የሚሰባብረውን እናም መጽሐፍ ቅዱስ ነፃ ይወጣል የሚለውን መሳሪያ የሚገልጠውን ብቸኛ እውነት ታገኛላችሁ። ባህሪያችሁን በመገደብ ሳይሆን ፍላጎታችሁን በመለወጥ። ለራሳችን የምንነግረው ታሪክ በሚቀጥለው ጊዜ ጠንካራ ሆናለሁ የሚል ነው። ነገር ግን ችግሩ ጥንካሬ ሳይሆን ስልት ነው፣ ወይም ጥበብ፣ ወይም በቅኔ የመኖር ምስጢር ነው። የፍላጎት ጥንካሬ
እኛ የምንጭንበትን ክብደት ለመሸከም አልተነደፈም። ለአፍታ ሊሸከም ይችላል፣ ነገር ግን ሁልጊዜ በጫና ጊዜ ይንኮታኮታል። እናም ሐቀኛ ከሆናችሁ ይህ ስሜት ተሰምቷችኋል። ያ የቁርጠኝነት መሸርሸርና እንደገና ከመውደቃችሁ በፊት የሚሰማችሁ ያ የተለመደ ክብደት ጠዋት ላይ እንደ ቁርጠኝነት የሚጀምረው ማታ ላይ ወደ ድካም ይቀየራል። ምክንያቱም የፍላጎት ጥንካሬው የጦር ሜዳ ላይ እንደ ባትሪ ብርሃን ነው። ትግሉን ያሳያል እንጂ ማሸነፍ አይችልም። ይህ የእናንተ ተሞክሮ ብቻ አይደለም። መጽሐፍ ቅዱስ የሰዎችን ሁኔታ የሚመረምረው በዚህ መንገድ ነው። ጳውሎስ በጎን ለመስራት ፍላጎት አለኝና ነገር ግን ለመፈጸም አቅም የለኝም ይላል። ሮሜ 7:18 የሚለውን ልብ በሉ። ፍላጎት ነው የሚለው ችግር አይደለም። እናንተ ነፃነትን፣ ንጽህናንና መለወጥን ትፈልጋላችሁ። ነገር ግን ፍላጎት ያለ ኃይል ተስፋ መቁረጥ ይሆናል። ብዙ ሰዎች ሐሳብን ከለውጥ ጋር በማምታታት የሚወድቁት በዚህ መንገድ ነው። ዘመናዊ ሳይኮሎጂ መጽሐፍ ቅዱስ ከረጅም ጊዜ በፊት የገለጸውን ያረጋግጣል። የፍላጎት ጥንካሬ እንደ ጡንቻ ነው። ይደክማል፣ ይዝላል፣ በመጨረሻም ይወድቃል። ፍርሃት ፈተናን አያቆምም፣ ገለዋል እንጂ ይላል። እፍረት ውደቱን አይሰብርም፣ ያጠብቀዋል እንጂ። ዲሲፕሊን ፍላጎትን አይቀይርም፣ ለአፍታ ያፍነዋል እንጂ። የታፈነ ፍላጎት አይጠፋም፣ በጨለማ ውስጥ ያድጋል። እናም በደካማችሁ፣ በተጨነቃችሁ ወይም ብቸኝነት በተሰማችሁ ጊዜ ይጠብቃችኋል። ለዚህ ነው እግዚአብሔርን የሚወዱ ሰዎች አሁንም የሚወድቁት፣ አማኞች አጥብቀው የሚጸልዩት፣ ቃል የሚገቡትና እንደገና ሞክረው ያው ሰንሰለት ሲጠብቅባቸው የሚሰማቸው ለዚህ ነው። ምክንያቱም የፍላጎት ጥንካሬ ባህሪያችሁን ለተወሰነ ጊዜ ሊያስተካክል ይችላል፣ ነገር ግን ተፈጥሯችሁን መለወጥ አይችልም። ፈተናን ሊያዘገየው ይችላል፣ ነገር ግን ትጥቅ ሊያስፈታው አይችልም። ድርጊታችሁን ሊገድብ ይችላል፣ ነገር ግን የምግብ ፍላጎታችሁን ሊለውጥ አይችልም። የፍላጎት ጥንካሬ ታዛዥ ሊያደርጋችሁ ይችላል፣ ነፃ ሊያወጣችሁ ግን አይችልም። ድርጊታችሁን ሊገድብ ይችላል፣ ነገር ግን የምግብ ፍላጎታችሁን ሊለውጥ አይችልም። የፍላጎት ጥንካሬ ታዛዥ ሊያደርጋችሁ ይችላል፣ ነፃ ሊያወጣችሁ ግን አይችልም። ብዙዎች ተስፋ የሚቆርጡበት ጊዜ ይህ ነው። ውድቀታቸው የደካማ እምነት፣ የስብራት ወይም የመንፈሳዊ ብቃት ማነስ ማረጋገጫ እንደሆነ አድርገው ያስባሉ። ነገር ግን እውነተኛው እውነት ነፃ የሚያወጣ ነው። ፈተናን በሰው ጉልበት እንድታሸንፍ አልታቀደም። ይህ ነው እግዚአብሔር እናንተ እንድትደክሙ ስለፈለገ ሳይሆን ነፃ እንድትሆኑ ስለፈለገ ነው። ነፃነት በራስ ጥረት አይመጣም። የሚመጣው በጥልቅ በጠንካራና በሚስጥራዊ መንገድ ነው። መጽሐፍ ቅዱስ ጸጋ ብሎ በሚጠራው ነገር ጸጋ ሲባል ለስላሳ የሃይማኖት ቃል አይደለም። ጸጋ ይቅርታ ብቻ ሳይሆን ኃይል ነው። ፍላጎቶችን የሚቀይር፣ ምኞቶችን እንደገና የሚያደራጅ፣ የውስጥ ሰውን የሚያጠነክርና ልብን ከውስጥ ወደ ውጪ የሚያሰለጥን ኃይል ነው። ምክንያቱም የተዋጋችሁ ያለው ጦርነት ከውጭ ሆኖ ሊሸነፍ አይችልምና። ባህሪን በመገደብ ረገድ የፍላጎት ጥንካሬ ከከሸፈ መጽሐፍ ቅዱስ ለፈተና የሚሰጠው መልስ ማንም ከሚጠብቀው በላይ ነው። ቅዱስ ቃሉ ጠንክረህ ሞክር አይልም፣ ጠንካራ ሁን አይልም፣ ራስን በጸጸት ወደ መታዘዝ ግፋ አይልም። ይልቁንም ብዙ ሰዎች በትክክል ያልተረዱት አስደንጋጭ እውነት ይገለጣል። ፈተና በጉልበት ሳይሆን በጸጋ ይሸነፋል። ቃሉን ስንሰማ የምናስበው ያለስላሳና ስሜታዊ ጸጋ አይደለም። ከወደቁ በኋላ እግዚአብሔር ይቅር ይለኛል የሚለው አይነት ጸጋ ሳይሆን አዲስ ኪዳን የሚገልጸው አይነት ጸጋ ነው። ጸጋ እንደ ኃይል፣ ጸጋ እንደ ማሰልጠኛ፣ ጸጋ እንደ ለውጥ፣ ጸጋ ወደ ፍላጎቶቻችሁ ገብቶ የምትመኙትን ነገር እንደገና የሚያስተካክል ኃይል ነው።
ቲቶ 2 ከቁጥር 11 እስከ 12። ብዙ ክርስቲያኖች አስተውሎት የማያውቁትን ነገር ይናገራል። የእግዚአብሔር ጸጋ ተገልጧልና ይህም ኃጢአተኛነትን እንድንክድ ያስተምረናል፣ ያሰለጥነናል። ይህንን በዝግታ አዳምጡት። ጸጋ እምቢ ማለትን ያሰለጥናችኋል። ፍርሃት፣ እፍረት፣ ጸጸት ስነ ምግባር ወይም የፍላጎት ጥንካሬ አይደሉም፣ ጸጋ ነው። ጸጋ ውድቀታችሁን ይቅር ማለት ብቻ ሳይሆን የፈተናን ኃይል ያዳክመዋል። ጸጋ ኃጢአትን ይቅር ማለት ብቻ ሳይሆን ኃጢአት ይገዛበት የነበረውን የውስጥ ገጽታ እንደገና ያስተካክላል። ጸጋ ከሰማይ ሆኖ ይህንን አታድርግ ብሎ አይጮህም። ነገር ግን ወደ ልብ ገብቶ ከአሁን በኋላ ያንን አትፈልገውም ብሎ ያንሾካሾካል። ይህ አብዛኛው ሰው የማይሰማው የክርስትና ክፍል ነው። እግዚአብሔር ባህሪያችሁን ለማሻሻል እየሞከረ አይደለም፣ ተፈጥሯችሁን ለመለወጥ እየሞከረ ነው እንጂ። ኃጢአት ኃይለኛ የሆነው እናንተ ክፉ ስለሆናችሁ ሳይሆን ኃጢአት ፍላጎትን ስለሚያጠፋ ነው። ፈተና የሚያሸንፈው ፍቃዳችሁ ደካማ ስለሆነ ሳይሆን ፍላጎታችሁ ስለቆሰለ ነው። ስለዚህ እግዚአብሔር የሚጀምረው ፍላጎት ጥንካሬያችሁን በመገንባት አይደለም፣ የሚጀምረው ፍላጎታችሁን በመፈወስ ነው። ለዚህ ነው ቅዱስ ጳውሎስ በመንፈስ ተመላለሱ፣ የሥጋን ምኞት ከቶ አትፈጽሙ የሚለው ገላትያ 5 ከቁጥር 16። ከሥጋ ጋር አጥብቃችሁ ተዋጉ አይልም፣ በቀላሉ በመንፈስ ተመላለሱ ይላል። ምክንያቱም መንፈስ ሊሞላችሁ፣ ኃይል ሊሰጣችሁ፣ ሊያሰለጥናችሁና ሊያድሳችሁ ሲጀምር የሥጋ ፍላጎቶች የመሳብ አቅማቸውን ያጣሉ። ምክንያቱም አሁን ጠንካራ የሆነ ነገር እየመራችሁ ነውና። ይህንን ለመረዳት በውሃ ውስጥ ሆናችሁ እስትንፋሳችሁን በፍላጎት ጥንካሬ ብቻ ለመያዝ እንደመሞከር አስቡት። ውሎ አድሮ ሰውነታችሁ ፍላጎታችሁን ይሽረዋል። እናንተ ለአየር ትንፋሽ ትፍጨረጨራላችሁ። ደካማ ስለሆናችሁ ሳይሆን ባዮሎጂ ስለሚያሸንፍ ነው። በተመሳሳይ መልኩ የሰው ተፈጥሮ ከመንፈሳዊ ኃይሎች መብለጥ ስለማይችል ፈተና ያሸንፋል። መንፈሳዊ ጦርነትን በስሜታዊ ጥንካሬ ለመዋጋት እየሞከራችሁ ነው። እናም ሁልጊዜ ይከሽፋል። በሕግ በፍርሃትና በሞራላዊ ጥረት ስር ሆናችሁ ፍላጎትን በማፈን ፈተናን ትዋጋላችሁ። በጸጋ ስር ግን በመንፈስ ኃይል በአዲስ ማንነትና በተለወጠ ፍቅር አማካኝነት አዳዲስ ፍላጎቶች አሮጌዎቹን ስለሚያሸንፉ ፈተናን ትረታላችሁ። ለዚህ ነው የእግዚአብሔር ጸጋ በውሸት ሳይሆን በእውነት ያገኙ ሰዎች አንዳንድ ፈተናዎች ጣዕማቸውን ሲያጡ የሚያዩት። ቀድሞ ያስደሰታቸው የነበረው ነገር ባዶ ይሆናል። ቀድሞ ባሪያ ያደረጋቸው ነገር ተጽዕኖውን ያጣል። ስማቸውን ይጠራ የነበረው ነገር ዝም ይላል። ጸጋ ኃጢአትን እንድትጠሉት አያስገድዳችሁም። በዝሙት የተያዘች ሴት በኩነኔ አልተለወጠችም፣ በምሕረት ተለወጠች እንጂ። ዘኬዎስ ሀብቱን የመጸወተው በበደለኝነት ስሜት አልነበረም። ያደረገው ጸጋ ልቡን ስለነካው ነው። ጳውሎስ የቀድሞ ሕይወቱን የተወው በስነ ምግባር አልነበረም። ኢየሱስ ፍላጎቶቹን እንደገና ጽፎለት ነው እንጂ። ጴጥሮስ ደፋር የሆነው ፍላጎት ጥንካሬ አይደለም፣ ከይቅርታ በኋላ በጸጋ ደፋር ሆነ እንጂ። በቅዱስ ቃሉ ውስጥ ያንዳንዱ ለውጥ የሚጀምረው በሰው ጥረት ሳይሆን በመለኮታዊ ኃይል ነው። እናም የተደበቀው እውነት እዚህ ጋር ይገለጣል። ጸጋ እግዚአብሔር ለእናንተ የሚሰጠው ነገር ብቻ አይደለም፣ እግዚአብሔር እናንተን የሚለውጥበት ኃይል ነው። ጸጋ አሮጌውን ማንነታችሁን አያጠነክርም፣ አዲስ ማንነትን ይወልዳል እንጂ። ጸጋ
ጠንክራችሁ እንድትዋጉ አይገፋፋችሁም። በተሳሳተ አቅጣጫ መዋጋትን እንድታቆሙ ያስተምራችኋል እንጂ። ጸጋ ለስላሳ አይደለም፣ ከተፈጥሮ በላይ ነው። ጸጋ ልል አይደለም፣ ነፃ የሚያወጣ ነው። ለዚህ ነው መጽሐፍ ቅዱስ ራስን ማሻሻል ያልሆነው፣ ደግሞም መወለድ ነው። ኢየሱስ ክርስቶስ አዲስ ልብ፣ አዲስ መንፈስ፣ አዲስ ፍላጎቶችና በውስጣችሁ የሚሰራ አዲስ ኃይል። ጠንካራ ለመሆን በመሞከር ፈተናን አታሸንፉም። የተለየ ሰው በመሆን ፈተናን ታሸንፋላችሁ። ያንን ልዩነት መፍጠር የሚችለው ደግሞ ጸጋ ብቻ ነው። በኦርቶዶክስ ቤተክርስቲያን አስተምህሮ መሰረት ጸጋ ከኃጢአት ይቅርታ በላይ የሆነና የሰውን ልጅ ማንነት የሚለውጥ መለኮታዊ ኃይል ነው። ጸጋ ለስላሳ ሃይማኖታዊ ቃል ብቻ ሳይሆን ውስጣዊ ፍላጎትን የሚቀይርና አዳዲስ ምኞቶችን የሚፈጥር ኃይል ነው። ጸጋ ኃጢአትን ይቅር ከማለት ባለፈ ኃጢአት ቀድሞ ነግሶበት የነበረውን የልብ መልክዓ ምድር በአዲስ መልክ ያደራጃል። በገዛ ጥንካሬያችን ልናሸንፈው ያልቻልነውን የፈተና አዙሪት ጸጋ ወደ ልባችን በመግባት ይህንን አትፈልገውም የሚል መንፈሳዊ ድምፅን ያሰማል። በቲቶ ምዕራፍ 2 ቁጥር 11 እስከ 12 ላይ እንደተጠቀሰው ጸጋ ለዓለማዊ ምኞትና ለኃጢአት እምቢ እንድንል ያሰለጥነናል። የሰው ልጅ ጸባይ ይለውጣል እንጂ ድርጊቱን ብቻ አያስተካክልም። ይህም ነፃነትን የሚሰጥ እንጂ ለሕግ ብቻ እንድንታዘዝ የሚያደርግ አይደለም። ጸጋና የልብ መታደስ። እውነተኛ የልብ መታደስ የሚጀምረው በጸጋ አማካኝነት የልብ ፍላጎት ሲቀየር ነው። ጸጋ የቆየውን ማንነታችንን አያጠናክርም፣ ይልቁንም አዲስ ማንነት ይፈጥራል። ፈተናን የምናሸንፈው ኃጢአትን በመጥላት ብቻ ሳይሆን በጸጋ አማካኝነት እግዚአብሔርን የመውደድ ፍላጎታችን ሲያድግ ነው። ጸጋ እውነተኛ ማንነታችንን እንድናውቅ ያደርገናል። ይህም በክርስቶስ የተወደድን፣ የተመረጥን፣ የተቤዠን መሆናችንን ነው። አንድ ሰው በጸጋ ውስጥ ሲመላለስ ቀድሞ ይፈታተኑት የነበሩ ነገሮች ጣዕም ያጣሉ። ምክንያቱም በውስጡ ከኃጢአት የሚበልጥ ሰማያዊ እርካታ ስላለ ነው። በዚህ መሃል ውድ ምክረ ቅዱሳን ቤተሰቦች ግራ መጋባት እንዳይኖር በጸጋው ድኛለሁ ከሚሉት ዘንድ ሥራ አያስፈልግም ከሚሉት ዘንድ ጋር ሳንሆን እንደ ኦርቶዶክስ ቤተክርስቲያን አስተምህሮ በጸጋ ድኛለሁ የሚለው እውነት ከሥራ ጋር ያለው ግንኙነት እጅግ ጥልቅና ሚዛናዊ ነው። ሥራ አያስፈልግም ለሚለው አሳሳቢ ነጥብ ኦርቶዶክሳዊ መልስና ማብራሪያ አለ። የመጀመሪያው መዳን የጸጋ ስጦታ እንጂ የሥራ ውጤት አይደለም የሚለው ነው። በመጀመሪያ ደረጃ መዳን ወይም ደህንነት በሰው ጥረት ወይም በሥራ የሚገኝ ደሞዝ አይደለም። ሰው የቱንም ያክል በጎ ቢሰራ ክርስቶስ የማዳን ሥራ ሞቱና ትንሣኤው ከሌለ ሊድን አይችልም። ስለዚህ መዳን በነፃ የሚሰጥ የእግዚአብሔር ጸጋ ነው። መጽሐፍ ቅዱስ እንዲህ ይላል፣ ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ በሥራ አይደለም ይላል። ኤፌሶን 2 ቁጥር 8 እስከ 9። ሁለተኛው ሥራ አያስፈልግም ወይስ ሥራ የጸጋ ውጤት ነው የሚል ጥያቄ ነው። ኦርቶዶክስ ቤተክርስቲያን ሥራ አያስፈልግም የሚል አባባል አትቀበልም። ምክንያቱም እምነት ያለ ሥራ የሞተ ነው። ቅዱስ ያዕቆብ በመልእክቱ ነፍስ የሌለው ሥጋ የሞተ እንደሆነ እንዲሁ ሥራ የሌለው እምነት የሞተ ነው ይላል። ጸጋው እንዲሠራ ሥራ ያስፈልጋል። ጸጋው በእኛ ላይ እንዲገለጥ የኛ ፈቃደኝነት ተግባራዊ ምላሽ ወይም ደግሞ ሥራ የግድ ያስፈልጋል። ጸጋው ልክ እንደ ዘር ነው። ሥራ ደግሞ
ዘሩ የሚበቅልበት የታረሰ መሬት ነው። ጸጋ ልክ እንደ ዘር ነው። ሥራ ደግሞ ዘሩ የሚበቅልበት የታረሰ መሬት ነው። በኦርቶዶክስ ትምህርት ሲነርጂ የሚባል ትልቅ ምስጢር አለ። ይህም የሰው ልጅ ፈቃድ ከእግዚአብሔር ጸጋ ጋር መተባበሩ ነው። እግዚአብሔር ያለኛ ፈቃድ አያድነንም፣ ጸጋውንም ይሰጠናል። እኛ ደግሞ በጾም፣ በጸሎት፣ በስግደትና በምጽዋት በትእዛዛቱ በመመላለስ ያንን ጸጋ እንቀበላለን። ሥራ የሚጠቅመው እግዚአብሔርን ለመክፈል ሳይሆን እኛ ለጸጋው የተገዛን መሆናችንን ለማሳየትና ከእግዚአብሔር ጋር ያለንን አንድነት ለማነጽ ነው ወይም ለማጽናት ነው። ሥራ ለጸጋው መያዣ ነው። ጸጋ ለዘላለማዊ ምኞት እምቢ እንድንል ያሰለጥነናል። ይህ እምቢ ማለት በራሱ ሥራ ነው። ኃጢአትን መተው፣ ለተቸገረ መርዳትና በቅድስና መኖር የጸጋው ውጤቶች ናቸው። አንድ ሰው በጸጋው ድኛለሁ፣ ስለዚህ ሥራ አያስፈልገኝም ካለ ያ ሰው ጸጋውን አልተረዳውም ማለት ነው። ምክንያቱም እውነተኛ ጸጋ ሰውን ወደ በጎ ሥራ ይገፋፋል እንጂ ወደ ስንፍና አይመራምና ነው። በዚህ ጥያቄ ለማጠቃለል ኦርቶዶክስ የምታምነው በጸጋ ድነናል፣ በሥራ ደግሞ እንመሰክራለን፣ ጸጋውን እናጸናለን ብላ ነው። መዳን በጸጋ ቢሆንም ቅሉ ያ የዳነ ሰው ግን የግድ በበጎ ሥራ ሊመላለስ ይገባዋል። ያለ ሥራ አምናለሁ ማለት መሪ የሌለው መርከብ ላይ እንደ መቀመጥ ይቆጠራል። ስለዚህ እግዚአብሔር ያለኛ ፈቃድ አያድነንም፣ ጸጋውን ይሰጠናል። መጀመሪያ ጸጋውን የምናገኘው ደግሞ እኛ በጾም፣ በጸሎት፣ በስግደትና በምጽዋት በትእዛዛቱ በመመላለስ ጸጋን ስንቀበል ነው። ታዲያ ውድ የምክረ ቅዱሳን ቤተሰቦች ጸጋን እንዴት እናገኛለን? ክፉ ባህሪና ክፉ ልማድንስ እንዴት እንተዋለን? በራሳችን ፍላጎትና ጥረት እንዲሁም ትግል ክፉ ልማድና ኃጢአታችንን እንተዋለንን? በኦርቶዶክስ ቤተክርስቲያን አስተምህሮ ጸጋን ማግኘትና ክፉ ልማድን ማሸነፍ የሚቻለው በግል ጥረት ብቻ ሳይሆን በመለኮታዊ እርዳታና በሰው ፈቃድ መተባበር ወይም ሲነርጂ ነው። ታዲያ ጸጋን እንዴት እናገኛለን? የመጀመሪያው ጥያቄ ነው። ጸጋን በብዙ መንገድ እናገኛለን። የመጀመሪያው በምስጢራተ ቤተክርስቲያን ነው። ጸጋ መጀመሪያ የሚገኘው በጥምቀትና በሜሮን ሲሆን ይህ በውስጣችን አዲስ ማንነትን ይፈጥራል። ሁለተኛ በንስሐና በቅዱስ ቁርባን ይገኛል። ንስሐ የጠፋውን ጸጋ ያድሳል። ቅዱስ ቁርባን ደግሞ ከክርስቶስ ጋር በቀጥታ ያዋህደናል፣ ኃይልንም ይሰጠናል። ሶስተኛ በጸሎትና በሱባኤ። ጸሎት የጸጋው ምንጭ ከሆነው ፈጣሪ ጋር የምንገናኝበት ገመድ ነው። በመጸለይ ጸጋው በላያችን እንዲፈስ እናደርጋለን። አራተኛ በትህትና። መጽሐፍ ቅዱስ እግዚአብሔር ለትዕቢተኞች ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል ያዕቆብ 4:6። ትህትና ጸጋን የሚስብ ማግኔት ነው። አምስተኛ ቃል እግዚአብሔርን በመስማት። ቃሉን ስንሰማና ስናነብ ልባችን ለጸጋው ክፍት ይሆናል፣ እምነታችንም ያድጋል። ስድስተኛ በጾምና በገድል እንዲሁም በስግደት። ስጋችን ለነፍሳችን እንዲታዘዝ ስናደርግ መንፈስ ቅዱስ በውስጣችን በነጻነት እንዲሰራ መንገድን እንከፍታለን። ሌላው ጥያቄ ታዲያ ክፉ ልማድን እንዴት እተዋለሁ የሚለው ነው። የሚቀድመው ጸጋን እንዴት አገኛለሁ? በእነዚህ ስርዓቶች በጸጋ ውስጥ ወደ እግዚአብሔር መንገድ ከገባን በኋላ ክፉ ልማድን የመተው አቅም እናገኛለን። ክፉ ልማድን እንዴት እንተዋለን? መጀመሪያው የፍላጎት ለውጥ ነው። ክፉ ልማድን የምንተው
ድርጊቱን በመጥላት ብቻ ሳይሆን ከእርሱ የሚበልጥ ሰማያዊ ጣዕም ወይም ጸጋ በውስጣችን ሲገኝ ነው። ሌላው የማንነት ለውጥ ነው። ራስን እንደ ኃጢአተኛና ደካማ ብቻ ማየት አቁም። ይልቁንም በክርስቶስ የዳንኩ የጸጋ ልጅ ነኝ የሚለውን ማንነት ተቀበል። ሌላው ከጸጋው ጋር በመተባበር ነው። ጸጋ ለክፉ ምኞት እምቢ እንድንል ያሰለጥንናል። ቲቶ 2:12 ጸጋው ሲመጣ አንተም ፈቃድህን ጨምርበት። የመጀመሪያውን እርምጃ መቁረጥም አለብን። ክፉ ልማድ የሚጀምረው ከሐሳብ ነው። ጸጋው ካለ ሐሳቡ ገና ሲመጣ አይሆንም እንድትል ኃይልን ይሰጣል። በውድቀት ተስፋ ለመቁረጥ ደግሞ ሌላው መንገድ ነው። ብትወድቅ እንኳ በጸጸት ተዘፍቀህ አትቅር። ይልቁንም ወደ ሩህሩህ አባትህ በንስሐ ተመለስ። ሌላው የድል ስልትን መቀየር ነው። በራስህ ወይም በዲሲፕሊንህ በስነ ምግባርህ መታገልህን አቁም። በእግዚአብሔር ጸጋ ታመን። ጦርነቱ የእግዚአብሔር ነው፣ አንተ ግን ከእርሱ ጋር ቁም። ሌላው መንፈሳዊ አባት መያዝ ነው። ምክርና ቡራኬ መቀበል የጸጋን መንገድ ያቀናል። በድብቅ የምንታገለው ልማድም በምስጢር ንስሐ ይሸነፋል። ሌላው ቅዱሳንን መምሰል ነው። የእነርሱን ገድል በማንበብና በምልጃቸው በመታገዝ እነርሱ ያሸነፉበት ጸጋ ለአንተም እንዲሰጥህ ጠይቅ። ሌላው በፍቅር መተካት ነው። ክፉ ልማድ የምታሸንፈው በባዶነት ሳይሆን ልብህን በመዝሙር በምስጋናና በበጎ ሥራ በመሙላት ነው። አሁንም እንደግመዋለን። ጸጋ የእግዚአብሔር ነፃ ስጦታ ቢሆንም እኛ ደግሞ ያንን ስጦታ የምንቀበልበት ዕቃ ወይም ዝግጁነት ሊኖረን ይገባል። ጸጋ በውሃና በመንፈስ የሚገኘው ከጥምቀት ይጀምራል። በቅዱስ ቁርባን ደግሞ ከሕይወት ምንጭ ከክርስቶስ ጋር በመዋሃድ የማሸነፍን ኃይል በቋሚነት እናገኛለን። ጸጋ ልክ እንደ ውሃ ነው። ለጊዜ ወደ ዝቅተኛ ቦታ ወደ ትሑት ልብ ይፈሳል። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። ያዕቆብ 4:6 ራሱን ዝቅ የሚያደርግ ሰው የጸጋ ማደሪያ ይሆናል። ጸሎት የጸጋ በሮችን የሚከፍቱበት መሳሪያ ነው። መጽሐፍ ቅዱስን ስናነብ ደግሞ አእምሮአችን በሰማያዊ እውነት ይታደሳል። ታዲያ በዚህ ሰዓት ክፉ ልማድ የሚሸነፈው ድርጊቱን በመጥላት ብቻ ሳይሆን ከዚያ የሚበልጥ ጣፋጭ ነገር ወይም መለኮታዊ ፍቅር ሲገኝ ነው። ጸጋ በልባችን ውስጥ አዲስ ፍላጎትን ይፈጥራል። ጸጋው ሲመጣ ቀድሞ ይማርኩን የነበሩ ኃጢአቶች ቀስ በቀስ ጣዕምን ያጣሉ። ጠላት ሁል ጊዜ አንተ ደካማ ነህ፣ ቆሻሻ ነህ፣ አታሸንፍም እያለ ይከስሃል። ጸጋ ግን አንተ የጸጋ ልጅ ነህ፣ በእግዚአብሔር የተወደድክ ነህ ይልሃል። ድል የሚጀምረው ከዚህ አዲስ ማንነት ነው። ጸጋ ይቅርታ ብቻ ሳይሆን አሰልጣኝ ነው። ለዓለማዊ ምኞት እምቢ እንድንል ያሰለጥነናል። ይህ ስልጠና በጊዜ ሂደት የነፍስን ጡንቻ ያጠነክራል። ድል ለማግኘት አትታገል፣ ይልቁንም ክርስቶስ ድል ስለነሳለህ በእርሱ ድል ውስጥ ሆነ ተዋጋ። ጦርነቱ የአንተ ሳይሆን የእግዚአብሔር እንደሆነ እወቅ። ለምንድን ነው ሁልጊዜ ላለማድረግ የምንጠላውን ነገር ደጋግመን የምናደርገው? ብዙዎቻችን ፈተናን የምንዋጋው በራሳችን ጥንካሬና በቁጭት ነው። ነገር ግን ፈተና የሚያሸንፈው አንተ ደካማ ስለሆንክ ሳይሆን የምትዋጋበት መሳሪያ ስህተት ስለሆነ ነው። በራስህ ጥረት መታገልህን አቁም። በፈጣሪህ ጸጋ ተደገፍ። ሁልጊዜ የሚቀጥለው ጊዜ እጠነክራለሁ እንላለን። ነገር ግን የሰው ጥንካሬ ልክ እንደ ጡንቻ ነው። ይዝላል፣ ይደክማል፣ በመጨረሻም ይፈረካከሳል። በራስህ ጥረት ብቻ ፈተናን ለማሸነፍ መሞከር በጦር ሜዳ ላይ የእጅ ባትሪ ይዞ እንደ መውጣት ነው።
ብርሃን ይሰጥሃል እንጂ ጦርነቱን አይሸንፍልህም። ድል የሚገኘው በጸጋ እንጂ በጉልበት አይደለምና። በኦርቶዶክስ አስተምሮ ጸጋ ማለት ከበደል በኋላ የሚሰጥ ይቅርታ ብቻ አይደለም። ጸጋ ኃይል ነው። ቲቶ 2:12 ጸጋ ለዚህ ዓለም ምኞት እምቢ እንድንል ያሰለጥነናል። ጸጋ ድርጊትን ብቻ ሳይሆን ውስጣዊ ፍላጎትን የሚቀይር መለኮታዊ ኃይል ነው። ሰይጣን ጌታችንን በምድረ በዳ ሲፈትነው የጀመረው የእግዚአብሔር ልጅ ከሆንክ በማለት ነበር። ፈተና ሁልጊዜ የሚጀምረው ድርጊት ላይ ሳይሆን ማንነት ላይ ነው። አንተ ደካማና ተስፋ ቢስ ነህ የሚለውን የጠላት ድምፅ አትስማ። ጸጋ እውነተኛ ማንነትህን ይነግርሃል። አንተ በክርስቶስ የተወደድክና የጸጋ ልጅ ነህ። ፈተናን የምታሸንፈው ኃጢአትን አብዝተህ በመጥላት ብቻ ሳይሆን እግዚአብሔርን አብዝተህ በመውደድ ነው። ጨለማን ለማሸነፍ ብርሃኑን ማብራት ይበቃል። እግዚአብሔር ልብን በአዲስ ፍቅርና ጸጋ ሲሞላው የድሮዎቹ ኃጢአቶች ጣዕም ያጣሉ። ድል የሚገኘው በመከልከል ሳይሆን በሚበልጥ ሰማያዊ እርካታ በመተካት ነው። ቅዱስ ጴጥሮስ ሁሉ ቢክዱህ እኔ አልክድህም ብሎ ነበር። ነገር ግን በራሱ ጥንካሬ ሲታመን ወደቀ። ጌታ ግን ጴጥሮስን የጠየቀው ለምን ካድከኝ ብሎ ሳይሆን ተወደኛለህን ብሎ ነው። ውድቀትህ ከፈጣሪ አያረቅህም፣ ይልቁንም በጸጋው እንድትታተም ምክንያት ይሁንህ። የራስህ ጥንካሬ ሲያበቃ የጸጋው ኃይል ይጀምራል። ድል ለማግኘት አትታገል፣ ይልቁንም ክርስቶስ ድል ስለነሳልህ በእርሱ ድል ውስጥ ሆነ ተዋጋ። ጦርነቱ የአንተ ሳይሆን የእግዚአብሔር ነው። ዛሬ ያቃተህን የራስህን መሳሪያ አውርደህ የእግዚአብሔርን ጸጋ ተቀበል። ቀንበሬ ልስልስ ሸክሜም ቀሊል ነው ወዳለው ወደ እርሱ ና። እውነተኛ ነጻነት የሚጀምረው ለጸጋው ስትገዛ ነው። እግዚአብሔር ጸጋውን አድሎን በሥራ የበለጸግንና ሀብታሞች እንሆን ዘንድ የእርሱ ቅዱስ ፈቃድ ይሁን። አሜን።